አብርሃምን በቃ ከሄርሜላ ራቅ በለው ለአንድና ለመጨረሻ ጊዜ። ከዚህ በኋላ ሄርሜላ ህይወት ላይ የሚያስፈልግ ሰው አይደለም ነው በቃ። ምንም አይነት የወንድነት አቋም እያየሁበትም ስላልሆነ እኔ ከዚህ በኋላ ሲጀመር ሄርሜላ ህይወት ላይ የመድረስም እንትን የለውም በቃ። ገባ አይደል? እኔ ተቀባይነት የለኝም። ለአንድና ለመጨረሻ ጊዜ እንደ አዋቂ ሰው እንደበሰለ ሰው ይቅርታ እንኳን ሳይለኝ እኔ ለሄርሜላ ማስጠንቀቂያ ከዚህ በኋላ እንዳትጎዳት ብለን ብዙ ነገር አስጠንቅቀን ነግረ ነው ነበር። ግን እሱ ያንን ነገር ተቀብሎ ሳምንት እንኳን 15 ቀን ራሱ መቀመጥ አልቻለም። እዚህ ጋር ሲልከሰከስ ነው የተያዘው። ተረዳኛል? ይሄ ማለት ደግሞ ይሄ ልጅ ትላንትና አይደለም የጀመረው። ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ከኔ ጋር እግዚአብሔር ይመስገን አለ። ኧረ በጣም የሚገርም ነገር ነው። የሄርሜላ ወንድም ማለት ነው ዛሬ እንግዲህ መጥቶ እዚህ ጋር ዴብን እየተሳደበ ይገኛል ማለት ነው። እንዴ ትንሽ እንደው እፍረት የላቸውም? እንዴ እህትህን መጀመሪያ ሰብስባ ያንተ እህት አይደለች እንዴ ይቅርታ እያለች እግሩ ላይ እየወደቀች ምን ነው አታስመስሉ እንጂ ከህይወቷ እንዳትገባ ከህይወቷ እንዳይደርስ እንዴ እሷ እኮ ነች ቡታጀራ ሲሄድ ቡታጀራ እየተከተለችው የሱ ጊዜ ምነው አልተቆረቆራችሁም? አሁን እንደዚህ የሚያደርጋችሁ ማለት ነው። አሁንም ባለፈውም እንደዚህ ብለህ ነበር፣ እህቴን ከህይወቱ አስወጣታለሁ ብለህ ስደነፋ ነበር። መልሰህ እንትን ስትል ነበር። አንተ ነህ እህትህን ስነ ስርዓት ማስያዝ። እንዲሁም እነሱ ከወንድማቸው አንተ ነህ እህትህን ስነ ስርዓት ማስያዝ የምትችለው ማለት ነው። ከወንድ እንደውም ወንድም ነው እህቱን ስነ ስርዓት ማስያዝ የሚችለው ተቆጥቶ ምን ብሎ። ስለዚህ ምንም ይሄ እንትን የሚለው ነገር አይደለም። ይሄ በጣም የሚገርም ነገር የምትሉት ነገር በጣም የሚደብር ነገር ነው ማለት ነው። ግዴታ እህቴን አግባልኝ ትላላችሁ። አሁንም ዙራችሁ ከሩታ ራስ አትወልዱም ማለት ነው እናንተ። ስለዚህ እንግዲህ ሄድና ፍቅርና እንትን በላታ ሂድና ያንን ነገር ቁረጥለት እናቴ። እሱ ምን ያደርግ ዛዳ ታላለፈ ያንን እንትኑን ገለጹለት ወይ ታልተገለጸ እንደው ማውራትም እንትን ይላል ያስጠላል። እሱ እንግዲህ በየቦታው እየሄደ የሄርሜላ ልመቸው ሲል ወደ ፍቅር ሄደ። ዛሬ ምን ያልጋችሁ እንዴ? ዛሬ ልጁን አፍናችሁ ልገሉት ነው እንዴ? እንደው ይሄ እኮ አደገኛ እኮ መውደድ ማለት ነው። እውነቴን ነው የምላችሁ። በጣም ፍቅር ስታበዙበት ወንድ ልጅ አይወድም። ኮስተል ስትሉበት፣ ራቅ ስትሉት፣ እንክንክ ስትሉት እኮ አናታችሁ ላይ ሊወጣ ነው የሚችል እንትን የሚለው ማለት ነው። እንዴ የሷ እኮ በዛ እዚህ ጋር ውጭ ሲላት እዛ ጋር ትወጣለች። ቂጥሽን አሳይ ሲላት ቂጧን ታሳያለች። እሷ ስለበዛ ነው። መጀመሪያ እህትህን እዛ ጋር ሲጨፍል የነበረው በእንትን ራቁቷን ሲጨፍል የነበረው እህትህንም መቆጣት። ለምን እንደዚህ ትያለሽ? ለምን ራስሽን አትጠብቂም? ለምን ኮራቴም? ለምን ሰውን ከሰው ላይ ከመውደድ ማለት ነው። እኔ እውነቴን ነው የምላችሁ። አንዳንዴ የማናስባቸው ነገሮች አሉ። ሰውን መጀመሪያ ሰውን ከመጮህ ሰው ላይ ከመጮህ ነገሮቹን ማሰብ ማገናዘብ። ለምን መሰላችሁ? እኛ ሰዎች ነን። እኛ ሁሌም ስህተት አለብን። ያ ስህተት ሲደጋገም ደግሞ ይደብራል። እሷ ከተገናኘ ጀምሮ ውጭልኝ ሂጂልኝ ውስጥ ክስ ስትባል የኖረች ነች። አሁንም በምንም ነገር ሄርሜላ ቆልጣ ካብሬሽ ጋር አትላቀቅም። እውነቴን ነው የምላችሁ። አሁን ዛሬ ባይታረቁ ማለት ነው ዛሬ ይታረቃሉ። ዛሬ አብረው ይመጣሉ። እሷ በምንም ታምር እንደዚህም ቢሏት እሷ በቃ እንዲህ ያ ሁሉ ነገር ውስጥ ክስ ተብላ መልሳ የመጣች አሁን እንትን ልትል እና እኔ እውነት የምትናገር ከሆነ እህትህም መጀመሪያ እህትህን ስነ ስርዓት አስይዝ። ሰውን እንደዚህ ምንም ቢሆን እኮ ታላቅህ ነው ወልዷል። እንደዚህ አንተ ወላዋይ፣ አንተ ውሸታም፣ አንተ ምናምን ከማለት ማለት ነው። ወንድሙ ሄደህ እዛ ደሱን አታገኝም እንዴ? ምን እንደብን አገናኘህ? ብዙዬን አታገኝም እንዴ? እሷ ነች ያስታረቀቻቸው። አሁን ማናችሁንም እንዳያገኝ ብዙዬን ማስጠንቀቃት እንዳደልሽ እህቴ ጋር በቃ እሷ እህት አላት፣ እሷ ቤተሰብ አላት። አያስፈልግም። ምንም እኮ ይሄ የሚያገናኛቸው ነገር የለም። አልወለደች አልከበደች፣ በቃ እርግፍ አርግሽ ተይ ብለህ ከእህትህን ማስቆም ያለብህ አንተ ነው። ውድ ቤተሰቦች እኔ አንዳንዴ በጣም ይገርመኛል ማለት ነው። እኔ አሁን ወንድሜ ጥፋት እያጠፋ
ሁልጊዜ ወንድሜን እንትን ልል አልችልም፣ ወንድሜን ልደግፍ አልችልም። ያ ልጅ ጠፋ አይደል እንዴ? ልጁ ሲጠፋ ደግሞ ሴት ጉያ ተሸጉጦ የተገኘው እሱ ነው። አሁንም እኮ ያው ልማዱ እኮ ነው። ያው ከሄርሜላ ጉያ ተሸጉጦ ተገኘ። አሁን ደግሞ ከፍቅር ተሸጉጦ ተገኘ። ልጁ ጠፋ እየተባለ እዛ ጋር ማንም ሰው የፈረደው እሱ ነው፣ የደበቀው ነው ያለው። እንኳን ሩታ ማለት ነው። እኛ ሁሉ ያን ሁሉ ዛዳ ምን ያለፈ ነገር እያለታቸው ዛዳ ምን ያርገድ ራሱ እኮ ነው ልጁ። አሁን ልጅ ጠፍቶበት አይደነግጥም? እንዲህ የወለደ አባት ነኝ ብሏል። ልጁ ታልሆነ እንግዲህ ኪንገረና። ስለዚህ መደንገጥ ነበረበት። ባይፈልግ እንኳን እውነት ነው እንዲህ ግን ልጅ የጠፋው ብሎ ማሰብ ነበረበት። እሱ ግን አልጋ ስል ተሸርጉጦ ነው የተገኘው። ስለዚህ ምንድን ነው ያንተ እንትን ያንተ ስትሰራ ጥርቅ ያንተ አልጋ ላይ አይበሉ ምንድን ነው አልጋ ቤት ገብታ ከአብርሃም ጋር ስትዝናና ገና እርጉዝ ሴት ይዛ እርጉዝ ሆዷን እንደዚህ አንገፍጥጣ ቀለበቷን እንዳረገች የእሱ ጊዜ ጥርቅ ነው። አሁን ግን ቀለበት የላት ምን የላት ያንተ እህት ማለት ነው። ስለዚህ በምን ነገር ነው አሁን ትናንትናውን ሰምታችሁታል። አብርሃም ይሄን ፕሮግራም ሊያሰናክሩ ነው። ሰሞኑን ፕሮግራም እንዳለን ያውቃሉ ምናምን አለ። በቃ ውሸቱን እኮ ነው ውሸታ። ስለዚህ ካሁን በኋላ እንዳይደርስባት እሷ ራሱ ካሁን ዛሬ ዳኒ ሲደውልላት ትመጣለች። ታያለህ። ዛሬ ትመጣለች፣ ይገናኛሉ። እዚህ እህትህን መጠበቅ ያለብህ አንተ ነህ እንጂ ዛሬ ደምን ያልከው እሷ ሴትነቷን ንቃ ተመጣሽ ደብዛ ለምን ያልከው? እውነቴን ነው። ሴትነታችሁን ራሳችሁ ናችሁ የምታስከብሉት። ሴትነቴን ራሴ ነኝ የማስከብለው። ማንም ሊያስከብልልኝ አይችልም። እኔ ሴት ልጅ ነኝ። ክብሬም እኔ እውነቴን ነው የምላችሁ። አንዳንዴ በክብራችሁ የሚመጣ ነገር ባትደራደሩ በራሳችሁ ብትወስኑ። አንዴ ያያችሁ ሁለቴ ያያችሁ። እሷ እኮ አንዴ ሁለቴ ሶስቴ አራቴ አምስቴ ስድስቴ ሰባቴ ስምንቴ ወደፊት አስተሰብ ይሄዳል። ይህን ሁሉ እያየች መልሳ ይቅርታ ታደርግለታለች። ታዲያ ባጣ ቆይነቻ ከዛም እዛም ጋር ዘሎ ቢመጣ ምን አገባት እሷ? ምን አገባው እሱ? የስሜቱን አብርዶ ይመጣል። የእሷ ታልተመቸው ሌላ ጋር ሄዳል። እንዴ ዛሬ ምንድን ነው? እሷ ባጣ ቆይ ስለሆነች ተጠብቃ ባጣ ቆይ ነች ብላታለች እኮ ፍቅርም። አንቺ ባጣ ቆይ ስለሆነች ትጠብቀዋለች፣ ይመጣል። ስለዚህ ብላታለች። ግን ፍቅርም የዛን ጊዜ ስትናገሪ ያልፈልገውም ስትይ ነበር። አሁን ምን አገረሸብሽ? የዛም ጊዜ ብለሻል። እኔ ያን ሁሉ በደራ አድርገህብኝ እኔ ካንተ ጋር ልሆን ምናምን ብለሻል ነበር እንዴ? ስለዚህ ለማንኛውም ውድ ቤተሰቦቼ የማይመስል ነገር ለሚስትህ አትንገር ብሏል ያገሬ ሰው። ዛሬ ሄርሜላዬ አብራ ከአብርሽ ጋር ስትገናኝ እናያታለን። ቆይታ ያላችሁ ከአብርሽ ጋር ሸሽ የገዳው ስትል እናያታለን ማለት ነው። ስለዚህ ላይክ ሸር አድርጉ ይህን ቪዲዮ እና የማይሆን ነገር የማይባል ነገር አትናገሩ። ክፉ ደጉን ባለፈውም ተሳድበህ ይኸው መልሰው እነሱ ተገናኙ። አሁንም እሱ ቃል እገባለሁ ደግሜ ታጠፋሁኝ እከሳታለሁ እኔ በምክሳት አለ። ካሳት እዛ ምንድን ነው ካሳት? እኮ በምክሳት እከሳታለሁ ብሎ ቃል ገባላቸው። ካሳት ምን ያደርጋቸው? እንዲህ ላቁቱን ከፍቅርዬ ጋር አለሙን ቀይቶ ካሳት። የእሱ አልተመቸው ክሳት አለው ስላላችሁ ሁዶ ካሳት። ይሄ ምን ያንገበግባችኋል? ምን ያቀጥላችኋል? እውነቴ ነው የምላችሁ። አትቃጠሉ በሉ። ሸር ላይክ አድርጉ። ለማንኛውም ውድ ቤተሰቦች